ሰገድ እንደ ሌሎች እንግዶቻችን ነግረናል። ልዑል ሰገድ ማለት ነው እዚህ አካባቢ ተማርኩ እንዲያልኩ ብሎ ራሱን የተወሰነ ያስተዋውቀንና ሌሎች ጥያቄዎቻችን ውይይታችን እንቀጥላለን። ዓላማችን ጥያቄያችን የስነ ጽሁፍ ፍላጎቱን፣ ዝንባሌውን፣ ለትምህርት ጥረቱን ከዚያ በኋላ ያለው ስራ ካለ ይሄንን ነው የምናደርገው። በመካከል ደግሞ ከግጥሞቹ የመረጠውን ሳይበዛ 3 ድረስ ልናስነበበው እንችላለን። በሱ ምርጫ እስኪ አስተዋውቃለሁ። ሰገድ አመሰግናለሁ። ልዑል ሰገድ መላክ ሽባቦ እባላለሁ። ገጣሚ ነኝ። ምናልባት ስለኔ ትንሽ ለማለት ያክል ያደኩት እዚሁ ጎንደር አካባቢ ተወልጄ ያደኩት። ምናልባት ያው ከማደግ ጋር ተያይዞ ጎንደር ስትባል ሰፊ ከተማ ነው ታወቃለና እንደ ማንኛውም ጎንደር ተወላጅ ዜና አካባቢ ተወልጄ ያደኩት ማንኛውም የሚያድገው ያ አስተዳደግ ሁኔታችንም እዛ ልክ ነበር። ምናልባት ከዛ ጋር ተያይዞ ያው ትምህርቴንም በመለስተኛ ደረጃ አንደኛ ደረጃ ትምህርት ቤት አዞ ማለት ነው ሁላችሁም ስለምታውቁት። ከዛም ባሻገር በአዘዞ ሃይስኩል ሁለተኛ ደረጃ ትምህርት ቤት እና ፋሲለደስ ተጠቃሚቻለሁ ነው። እዛም ከአንደኛ ክፍል እስከ 12 ያለው ትምህርት ቤት ያስጠቀቁት ማለት ነው። በመቀጠል ያው በ2004 ዓ.ም ማለት ነው ወደ ደብረ ማርቆስ ዩኒቨርሲቲ አግኝቼ በደብረ ማርቆስ ዩኒቨርሲቲ የኢንጂነሪንግ ኮንስትራክሽን ቴክኖሎጂ ነው ኢንጂነሪንግ 2009 ዓ.ም ተመራቂ ተማሪ ነኝ ማለት ነው። ከዛ በኋላ ያለው ህይወት ምን ይመስላል በሚለው ሁሉም እንደሚያደርገው ተምረን ተመርቀን ስራ ፈለግ እናደርጋለን። ለስራ መፈለጊያ ስንማር 17 ዓመት ተምረን ነው የጨረስነው። ስራ መፈለጊያውም ያው እኩል ስለሆነ 6-7 ዓመት ፈለግ አድርገን ስራ አሁን ግን ያው መጠነኛ የግል ስራዎችን ጀምረን ከፍተን እየሰራንበት ማለት ነው። ከስነ ጽሁፍ ጎን ነው ያሉበት። ጥሩ እናመሰግናለን። በቂ ነው። ስለዚህ ትምህርት ቤት ላይ ስነ ጽሁፍ፣ የድራማ ክበቦች፣ የአይነቶች ተሳትፎ ነበረ ሆይ? ብዙዎቻችን ለኋለኛው ልምዳችን የሙያ መስካችን የሚረዱን እነዚህ ተጓዳኝ ትምህርቶች የምንላቸው ነው ኮካሪኩላር አክቲቪቲ የሚባሉት በእነሱ መሳተፍ ነው እና ምናልባት ሌሎች ማሪያ ይሆናል ስለምንል ነው እሱ ጀምሮ ነው ይሳትፎ። ከዚያ ውጭ ደግሞ እንደ ከተማም የተለያዩ ክበቦች፣ ማህበሮች፣ ስነ ጽሁፍ ምሽቶች፣ ቡድኖች ውስጥ መሳተፍ አለ። እሱ ነገር ካለ በኋላ በማዕከሉ ታነሳው ትችላለህ። ግጥም መቼ ነው መጻፍ የጀመርከው? አሁን አንዳንድ ግጥሞችህ ሁሉም ማለት ይቻላል ቀኖች አሉባቸው። አንዳንዶቹ አልፎ አልፎ ቀና ላይባቸው እኔ እዚህ አይቼ እንዲህ ከምን ያልተካተተም ስለሚኖር ወይንም ደግሞ ያስተካከልከው ስለሚሆን እንዴት ጀመርክ? ሌላው ምንድነው ወደ ግጥም ከስነ ጽሁፍ ዘርፎች ውስጥ ወደ ግጥም ነው ገብተህ በግጥም ትምህርት ነው የተገናኘ ነው። ሌላው ላይ ያለ ጅምርን ትነግረናለህ። ወደዚህ ያስገባህ ምክንያት አስተዋጽኦ ያደረገልህ ሊሆን ይችላል። እሱን ትነግረናለህ። ምናልባት በስራዎቹ ላይ ደግሞ እኔ የገሌ አድናቂ ነኝ፣ ምናልባትም የገሌ ተጽዕኖ አለብኝ የምትለው ካለ ነፃ ሆነ እነዚህ ነገሮች አሁን ካፌ ውስጥ ተወሰኑ ስለሚያይ እስቲ ደግሞ ለመግቢያ እናውጋ ወደ ግጥሞች ከመግባታችን በፊት። መልካም። ምናልባት ግጥም ራሱ ውስጥ ያው የስነ ጽሁፍ አንዳካል ስለሆነ ያው ስነ ጽሁፍ ወይ ደግሞ ውስጠት ማለት ውስጣችን እየተፈጠረውን ያለውን ደግሞ አለን እንለውን እውቀት ወደ ብዕርና ወደ ወረቀት ማገናኘት ነው ስነ ጽሁፍ። ወዛም ከመቀጠል መነሸት ነው። እኔ ወደ ስነ ጽሁፍ የገባሁት ምናልባት በኤሌመንታሪና ሃይስኩል ተማሪ እያለ የተለያዩ ሚኒ ሚዲያዎች፣ ስክራውና ሌሎችም አባል በነበርኩበት ጊዜ ያው ታላላቆቻችን ወይ ደግሞ አቅራቢያችን አካባቢ እናያቸው ሲገጥሙ ሲጽፉና እንደዚህ ሲያነቡ እናያቸው ማለት አንዳንዶቹ ያው እንደተሞክሮ ይሆናሉ። ምናልባት እኔ አንድ ቤተሰብ አሁን እስራኤል ሀገር ይገኛል ቴዲ ይባላል። እሱ በፊት ልጅ እያለው ማለት ነው ይገጥም ነበር። እየገጠመ ግን እየጻፈ እያንዳንዱ ወረቀት ይጥላቸው ነበር። እኔ እያነሳው ሰበስብ ነበር ነው። ከዛን ነው ወደ 8፣ 9፣ 10 ሰው ከእሱ በመነሳት ማለት ነው እኔም ግጥሞችን እየሰበሰብኩ የራሴን እየጻፍኩ ማለት ነው ባንዲራ ሲወጣ ያው ተማሪ እያለን ኤሌመንታሪ ተማሪዎች ማለት ነው ባንዲራ ሲወጣ ጧት ላይ ሰልፍ ላይ እናነባለን አነብ ነበረ። ከዛን ጊዜ ጀምሮ ምናልባት ያ ወደ ገጣሚነት መጥቶ ማለት ነው መነሻ ያ ነው። ከዛም ባሻገር ግን ምናልባት እኔ ኤፍሬም ስዩም ለኔ እንደ ሮቢ ነው። ከዛ እነ ሞከት ስዩም ማለት
ሌሎችም መጽሐፍቶች ሊኖሩ ይችላሉ። ለመነሻ ግን ምናልባት በእውቀቱ የሚገኝ ለእኔ መነሻዎች ናቸው ብያምናለሁ። ከዛም ባሻገር ያው በደብረ ማርቆስ ዩኒቨርሲቲ የአዲስ ዓለማየሁ ባህል ጥናት ተቋም አባል ነበርኩኝ። መጀመሪያ ወደ ህትመት የመጣ መጽሐፍ ይሄ መጽሐፍ አልነበረም። ባለው የገበያ ስርዓትና ያው ተማሪም እንደመሆነ መጠን ከህትመት ጋር ተያይዞ ምናልባት በዩኒቨርሲቲው ስር ለመታተም ወረፋ ተይዞለት የነበረ መጽሐፍ ነበረ። ከዛም ግን አልታተምም። ከዛም ግን ምንድነው ያው ልብ ወለድ እንደዚህ አጫጭር ወጎችና ሀሳቦች ስብስብ ነው። አባ ምኒልክ የተሰኘ ነው። ምናልባት ከዛ ጋር ተያይዞ አባ ምኒልክ ነው። ከዛ ጋር ተያይዞ ምናልባት በደብረ ማርቆስ ዩኒቨርሲቲ ተማሪ እያለሁኝ ማለት ነው አባልም ስለነበርኩኝ ወረፋ ዩኒቨርሲቲው በወረፋ ማለት ነው የሚያሳትሙ የዛን የተመረጡ ስራዎችን ያትማል በነፃ ማለት ነው አባል የሆኑት ማለት ነው። ከዛም ግን እኔ አጋጣሚ በማሌ መጽሐፍ ሳይታተም የመመረቂያ ጊዜ የደረሰና ከዛ ያው ሪዛይን አደረግኩ ማለት ነው። ስፖንሰር ነበር የሚያደርግ ዩኒቨርሲቲው ስፖንሰር ሳያደርገኝ ቀረው ተመርቄ ስለወጣሁ ማለት ነው። ከዛም በኋላ በመሀል እችኛዋ ተጸነሰች ተወለደች ማለት ነው። ቀን በጣም ጥሩ በጣም ጥሩ። ምናልባት ግን እንደው ሳናልፈው የአባ ምኒልክ የሚባል ርዕስ ለየት ያለ ነው። ብዙ ሰው ምኒልክ ሲባል አጤ ምኒልክን ቀዳማዊ ዳግማዊ ነው የምናስበው። እንደው ለየት ያለ ነገር ገጠመኝም ካለ የሚያዝናና የሚያስተምር ነገር ያው ስነ ጽሁፋዊ ነው ርዕሱ የሚመስለኝ ያሰባል። ምትለን ነገር አለ በዚህ ዙሪያ? አይ ስለሱ ምን ባል ደስ ይለኛል። ምክንያቱም ገና ታትሞታል ያና እንደገና ሻሽለን ምናልባት ግን በቀጣይ ያው ጊዜዎች ተፈቀደ ለአንባቢያን ወይ ደግሞ ለእንደዚህ ማድረስ እሞክራለሁ። ከዛ ጋር ተያይዞ ምናልባት አሁን ያለው ነባራዊ ሁኔታ የገበያ ሁኔታውም ራሱን አስችሎ አንድ እንቅፋት ስለሆነ የመጽሐፍ ዋጋ ለማጋነን የወረቀቱ ዋጋ ራሱን አስችሎ አንድ እንቅፋት ነው መጽሐፉን ግል ለማውጣት እና ከዛ ጋር ተያይዞ ምናልባት መለቃቀምና መሻሻል ያለባቸው ነገሮች ከእናንተ ጋር እየተነጋገር ሌሎች ወንድሞች ጋር እየተነጋገር ማሻሽለን ነው በቅርቡ እናወጣለን ብለን እናስባለን። እንቅስቃሴ ውስጥ ቀለቶ ነው። ምን ያህል ተሰራጭታለች አለቀ እንጂ ምን ያህል ኮፒ ነው የታተመው? መጽሐፍ ከወጣ በኋላ እንደው ያገኘው ግብረ መልስ በርታች ነገር ነው? አስተያየቶቹ እንደው ሽያጩስ እንዴት ነው? እንዲህ አይነት ነገሮች ልምዶችም ያስፈልጋል። ሬቪስ ተሳታፊዎችም እንደው እሷን ተመለከተ ሀሳብ ስተን ሌላው ከመጽሐፍ ጀርባ ብዙ ጊዜ የተለመዱ የሚቀመጡ ነገሮች እንዳሉ ነው። ኢትዮጵያ ምንድን ድርጅት ይመስለኛል ይቻላል ድጋፍ ነው ምንድን ነው አንተ ወይ አድናቆት መግለጽ ነው። እንደው እሱም ላይ የሆነ ነገር ብትል ለሌሎች ልምድ ይሆናል። ባለፈው ስንወያይ ብዙዎቹ አይሲቢኤን ያስቀምጣሉ። እሱ ብቻ አይደለም ሌሎች ተጨማሪ ነገሮች የሚያስቀምጣሉ። ዋናው ነገር ባለቤትነትን ለማሳወቅ ለማስጠበቅ ነው። ያ መጽሐፍ ላይ ደግሞ እንዲያውም እንዳልከው አይነት ችግሮች ሲኖሩ ድጋፍ ጠይቆ ማስታወቂያዎችን ማውጣትም ራሱ አንድ መልካም ነገር ነው። ሌሎች መልካም ልምድ ነው። ያሳተሙትን ድጋፍ ለሚሰጡ ማህበራዊ ግዴታቸውን ለሚወጡ ተቋማትም ጥሩ ምሳሌ ነው እና ስለዚህችን በጣም ታወጋናለን። እዚሁ ጋር ተያይዞ ግን ብዙ ጊዜ መጽሐፍቶቻችን ስናዘጋጅ የዓለም አቀፍ የመጽሐፍ ምገባና ምደባ ቁጥሮችን ወይም የአይኤስቢኤን የምንለውን እሱ አንጠቀምም። እሱ መጠቀም ለእኛ ምንም አለው። እንደ በዚህ ዙሪያ ሀሳቦች እየተነሱ የሚመጡ ጸሐፍት ጋር ያልተጠቀሙትን ያንሰን እናወራለን። እሱ ነገር የመጠቀሙ ፍላጎቱ ልምዱ ምንም አለ ወይ? አሁንም ባይሆን ድጋሚ ባይታተም ሌላ ስራ ላይ ይጠቅመናል ስለምናስብ በዚህ ዙሪያ ልምድም ገጠመኝ ካለን ትገልጸልናለን። ጽሁፎች ምናልባት እንደ ፊደላቸው መጠናቸው ለማሳተም እንዲያመች ትንሽ አይኑን ለሚያስቸግረው ሰው ደቀቅ ከማለታቸው ውጭ በጣም በርካታ ስራዎች የተካተቱበት ጥሩ ስራ ነው። እንግዲህ ሀሳቦችን ካንሸራሸርክ በኋላ ማን በነገራቸው የሚለው ግጥም ብታነብስ በአጋጣሚ ሽግለጥ አየሁትና በእርሳስ ምልክት አድርጌበታል የኔ ኮፒ ላይ። እሱ ላይ አንዳንድ የሚገርሙኝ ነገሮች ስላሉ ነው። ደግሞ ቦታውን ደብረ ማርቆስ ሌላ የምትመርጠውን አንዳንድ ልትጨምር ትችላለህ። ስለዚህ እንደው በቀለቶን ላይ ያገኘው ግብረ መልስ አስተያየት የመጽሐፏ ሁኔታውን አሉ ወይ ኮፒዎች ሲኖሩ አንዳንድ የዚህ መድረክ ውስጥ መቶ የተወሰነ ብታመጡ እኛም ደግሞ የሚገዛልን ሰው ስናገኝ ገንዘብ ከተገኘ የገሌ መጽሐፍ ከዚህ ያለ እንላለን። ምናልባት ደረሰኝ ነው ያው ነፋሪ ስም ነጋባትም ስጡን ብንል ይተባበሩናል። እሱን ልናደርግ እንችላለንና በዚህ ዙሪያ የምታካፍለን ነገር
መልካም። ምናልባት ከርዕስ ጋር በተያያዘ ያው ሁላችሁ ለማየት ያክል ቀለንቶን ነው የምትለው ቃሉ ግዕዝ የግዕዝ ቃል ነው። ያው እንደምታዩት እዚህ ጋር ስፌት ነው ያለው። እናቶቻችን እንጀራ የሚያወጡበት ስፌት ማለት ነው። የሚታየው ስፌት ነው። ከዛ ነው ፊደላት ተሰብስበዋል። እዚህ ጋር ቶ አረንጓዴ ቀለም ነው ያለው። ቶ ማለት ምናልባት እንደ ኢትዮጵያን እና ናይጄሪያ አረንጓዴ ምልክት ወይ ደግሞ ቶ ምልክት የአሸናፊነት ምልክት ነው ተብሎ ነው የሚታሰበው። ምናልባት በደንብ ጠለቅ ብዬ እንዳልገባት ምናልባት አምነበት መርጠበት ያደረገው ነገር አጋራል ደግሞ የራሱን ይወስዳል። ምናልባት ሚካኤል ነው ሲያሸንፍ ክንፉ ስር ላይ እያንዳንዱ የቶ ምልክት ንቅሳት ነበራቸው። መላእክት ሲያሸንፉት ሰይጣን እንደዚህ ሲነሱ ማለት ነው ሲያሸንፉ ነው የአሸናፊነት ምልክት ስለሆነ ጎራዴው ላይ በዛ ስለነበረ የሚታይ ስለሆነ ጎራዴ እንደዚህ የቶ ምልክት ነው ያለው። ለዛ ነው አረንጓዴ ተጠቀሙ። ስለዚህ ሌሎቹ ውስጥ ቀይ ያርካል ቢጫለ ካልክ በዛው ለመንገድ ያው ሌሎቹ እንደተለመደ ነው እምነት ምንለው ወይ ደግሞ ተስፋ ምንለው ነገር ነው። ይሄኛው ከስፌቱ ጋር በተያያዘ ምናልባት የሚታያችሁ ይሄ ስፌት የተለያየ አይነት ቀለም ነው ያለው። ቀለሞቹ የተለያየ አይነት ቀለም ማለት ምናልባት ሀገራችን የምትታወቅ ስለሆነ ኢትዮጵያ የተለያዩ ብሔር ብሔረሰቦች ብሔራዊነትን ለመግለጽ ነው። ባለብዙ ባህል ነው። ያን ብዙ ባህል ብዙ ቋንቋ ተደምሮ ነው አንድ ኢትዮጵያ የተባለች ሀገር የፈጠረው። ከዛ ጋር በተያያዘም እነዚህ ስፌቶች ወይ ደግሞ እነዚህ የስፌት አይነቶች ተሰብስበው ነው ስፌት የሆኑት ወይ ደግሞ አለላዎች ተሰብስበው ነው ስፌት የሆኑት። ይሄ መጽሐፍ ለመባል የተለያዩ ማህበራዊ ፖለቲካዊ ይዘት ያላቸውና ሌሎችም ግጥሞች ተሰባስበው ነው መጽሐፍ ያደረጉትና ያንን ለማመለከት ታስቦ የተደረገ ስለሆነ በዛ ልክ እንዲወሰድ ይፈልጋሉ። ምናልባት ከርዕስ ጋር በተያያዘ ቀለንቶን ማለት መባቻ ማለት ነው። በአማርኛው ላይ ማለት ነው የግዕዝ ቃል ነው። መባቻ ማለት ምናልባት ያው የመጀመሪያ ቀን ወይ ደግሞ የመጀመሪያ ማለት ነው። መጽሐፉ ለእኔ የመጀመሪያ ነው። ከዛ ጋር በተያያዘ ምናልባት እኔ በእድሜ ለብዙዎቻችን ምናልባት በእድሜ ትልልቅ የሆኑ ሰዎች በለውጡ መንግስት የተለያዩ ለውጥ ወይ ደግሞ መንግስታትን አይተዋል። ለእኔ ምናልባት በእድሜ ካዩዋቸው የተሻለ ነው ብዬ አሰብኩት ለውጡ ስለነበር የዛን ሰሞን ከለውጡ ጋር ተያይዞ የተወሰኑ አንዳንድ ሞግታቸው ነበሩና ተስፋም ስለነበረ ብዙ ተስፋ አለኝ ብሎ ሲያስብ የነበረበት ጊዜ ስለነበረ ያንን ለመመለከት ታስቦ ተሰራ። ስለዚህ ከማን በነገራቸው ጋር ቀለንቶንን ታነብልናል አነባለሁ ልሽ ያንን ይሄን ብዬ ምናልባት ከመጽሐፍት ገበያ ጋር በተያያዘ ከህትመት ጋር በተያያዘ ያው ህትመት ሳሳትም ምናልባት እኔ በግሌን አሳተምኩት። ከገበያ ጋር ተያይዞ ምናልባት ያው ሌሎች እዚህ ውስጥ ያሉ የመጽሐፉ ምርቃት ቀን እዛ ላይ የታደሙ የነበሩ ታዳሚያን ምናልባት ያውቁታል። እኔ በጎንደር ታሪክ ማለት መጽሐፍ ታትሞ ሲመረቅ ሁለተኛው ወይ ሶስተኛ ነው ብዬ ነው የማስበው። ምክንያቱም የኔ ጊዜ አሪፍ ስለነበረ ቆንጆ ምርቃት ስርዓት የነበረበት ስለሆነ ለእኔ በጣም ደስ የሚል ጊዜ ነው የነበረ። ጊዜ አስታውሳለሁ። አብረሰው መጽሐፉ ታትሞ ምናልባት እዚህ ነው አይደል? ፕላዛን የተመረቀ እና የተሻለ ለነበረ የሚል ያለው ከታ ማለት ነው። ምክንያቱም ያን ወቅት የኮሮና ወቅት ስለነበረ 2012 ላይ ታትሞ ከታተመበት ቤዛ ውስጥ ወር ላይ ብዙ ጊዜ ቆይቷል። በኮሮና ምክንያት ማለት ነው። ያን ኮሮና ብዙ ሰው መሰባሰብ ስለማይችል ያን ራሱን አስችሎ ቻሌንጅ ስለነበረ ያን ሁሉ ቻሌንጅ አልፋ ነው የተመረቀችው። በጊዜው አሪፍ ነበረ። እሱ ብቻ ሳይሆን ምናልባት ከገበያ ጋር ተያይዞ ጨረታዎች ተጫርተዋል። የተጫረቱ ግለሰቦች ነበሩ። ከጨረታን ባሻገር ሰው ለማበረታታት ያው በፊስ ማለት ነው አንድ ላይ ጥሩ ነበር። ጥሩ ነበር። በጣም ጥሩ ስለተሰማና ምናልባት የተለየ ልምድ ካለው ነው ጥሩ የሆነ የምረቃ መራገብ ስላዘጋጀ ጥሩ ነበሩ። አልተጎዳም። አሁን ኮፒዎች ያሉ ቤተመጻሕፍታችን ላይ የለም። እኔ በእለቱ ነበር። አሁን ቅድም ቦታውን አሳሳትኩ እንጂ አስታውሳለሁ። በእለቱ ነበር። በእለቱ የገዛሁት የኔ የግል ኮፒ ነው ያመጣው። ላይብረሪ ላይ ፈልጌ ያጣው አሉ ኮፒዎች ካሉ ቅድም ባልነው መንገድ አንዳንድ ሰዎች ቤተመጻሕፍቱን ማገዝ ሲፈልጉ ደስተውን ሊያመጡልን እናደርጋለን። ከመደብሮችም ሊያመጡ ይችላሉ። ሌሎች መንገዶች ካሉ ብንነግር በሚል ነው። እስኪ ቀለንቶንን ሁለት ቅድም ያልናቸው ግጥሞች አንብበን ማን መነገራቸው የዘሌ ምርጫ ስለሆነ ለነበር ከልፍ ውሸቶች ተርታ እውነትን ያህል ለጠብታ ካጸዙድ ስር የማር ሰፈር ከሾህ ማሳ የአበባ ዛፍ ጎፈር መሀል አንድ ለዘውድ ዘውድ መሀል አንድ ጎፈር ዳሩ ለገድ ባልወለድ ዳሩ ለዘውድ ባልፈጠር ህልም ከኔ ባትቀና ባለ ድል ቢሆን ገዴ ጥላሸት ቢቀድሞ ባይሰምር መንገዴ ደርሰው አበዳሉኝ የታለ ማበዴ እኮ እንዴት
ማቅ የለበሰ ህልም ቢያስከፋኝ ከመሸ ፀጉሬን ባጎፍረው ያደፈ ለብሼ ራሴን በመስል በማስመሰሌም ብተው አርቀው አስቀምጡኝ አጥር አበጅተው። ዳሩ ግን የውስጤ ገመና ከልብ ላልገባቸው በእኔ ሲሳለቁ እብድ መስያቸው እነርሱ እንዳበዱ ማን በነገራቸው። ደብረ ማርቆስ ዩኒቨርሲቲ 2007 ዓ.ም። ዋን መጽሐፍ አንዱ ወሰድኳት አካባቢ አንዳንድ ምልክቶች ያደርግባቸው ነበር። ያ ጊዜ ተማሪ ነበርኩ የሁለተኛ ዲግሪ። ያው እሱ ጋር ስንገናኝ እናወራለን። ደብረ ማርቆስ ነበር ማለት ይዣት ሄድ ነበር እና በእርሳስ ምልክት አድርጌባቸዋለሁ። ልክ ፊርማዬ እንደጌትነት እንዲሁ እዚህ ደጊ መቃል በሚባሉ የምናጣፍባቸው ስልቶች አንዱ እንደዚህ አይነት ነገሮችን ስላደረገ ለመማማሪያ ብለን ከጓደኞች ጋር ምልክት ያደረግንበት ስላለ በአጋጣሚ ስገልጸው ነው የመረጥኩት። ሌሎችም ጥሩ ጥሩ ስራዎች አሉት። ወደ ሁለተኛው ምርጫው እናምራና ቤት እንመለሳለን። አንድ ወንድማችን ምናልባት በቀጣይ የእናቶች ቀን ስለሚከበር ስለ እናት ሲል ነበረና እኔ ምናልባት ሁላችንም እንደዚህ አይነት አጋጣሚዎችን ስናገኝና እንደዚህ አይነት ድሎችን ስናገኝ መዘከር ወይ ደግሞ ማስታወስ የምንፈልጋቸው ሰዎች አሉ። አጋጣሚው ደግሞ ዛሬ የምንዘክራት ፊርማ ያለሙ ሴት ነች። ሴት ደግሞ እናት ናት፣ እህት ናት። በዚህ አጋጣሚ እኔ እናቴ ማለት ያው ያሳደገችኝ አያቴ ናት። እናቴ ብላት አያቴ ነው፣ እናቴ ናት ማለት ነው። እሷን መዘከር ወይ ደግሞ እሷን ማስታወስ ፈልጋለሁ እና እናት የሚል አንድ ረዘም ያለ ስራ አለኝ። እሱ ነው በቃ ምናልባት ከተፈቀደ አመሰግናለሁ። እናት ያ የጎዳና ልጅ ይሄው ብትሞት እናቱ ጎዳና ሁንና ቤቱ እጦት ነው ስንቁ ለሆዱ ብርድ ነው ቀቅ ዘመዱ ማጣት ነው የአርባ ቀን ገዱ። አሁን ትናንት በቀደም ሲያዩት የከፋው ይመስላል ሀዘኑን ልቡ ይነግራል፣ ሀዘኑን ፊቱ ይነግራል። በዛ በጎዳናው ላይ ሙሾ አይሉትን ጉርጉሮ ብቻ አንገቱን ቀብሮ አንዳች ነገር በእጁ እየጫረ ልብን በሚነካ ዜማ እንዲህ ሲያላዝን ነበረ። ያለ እናት ቢበሉት አይጥም፣ ያለ እናት የጠጡት አረካ፣ የበሉት ደርሶ ያክራል ማጌጥ ባንቺ ነው ለካ። እናት እውነት ነው አንቺ ሳትኖሪ ጭር ሲል ሲዘጋ ቤቱ አቤቱ የማስጠላቱ አቤቱ አንጀት መብላቱ አቤቱ የማስከፋቱ ወደ ጎዳና ሂዱ ማለቱ። እናት አንቺ እኮ ማለት ቢሰዱ በገላሽ ስንጥር ቢያናጥብሽ ወበቅ ቸነፈር ቢፈጅሽ ቆፈን እሳቱ ገጽሽን ቢለጠው ማዲያቱ ያዘራፍጅሽ ቢጎድለው መዳፎችሽ በከንቱ ጋር ቢደርቁ ወሰቡ መና ቢርቀው ነዋያት ከማጀት ቢያልቁ እናት እስካለች ድረስ አቤቱ ፍስሐ ብዛት አቤቱ ቤቱን ወቁ። እናቴ የ9 ወር መክሊት እትብቴ የስውር ሲሳይ ጽንሰቴ ትርስት ድርሰቴ የኔ እናቴ አንቺ የሌለሽ እንዶ ተስፋ ያሉት ተስፋው ይበላል ጎዳናስ እንዴት ያስፈራል ወትሮስ ጎዳና ነው ደስ ይላል። ግን ልጇን ለጎዳና ጥላ የምትሞት እናት አምላክ ለምን ፈጠረ? እናት የሞተችባቸው ምስኪኖች ማድረስ ለምንስ ጎዳና ኖረ? አዎ የእናት ሞትና መርዶ የድንጋይ ምኝታ ሀላል እያደር ይቆረቁራል፣ እያደር አዘኑ ይሰራል፣ እያደር ይመዘምዛል። እናት የተፈጥሮን ግዶት ብትወጂ በአክናፈ ነፍስና ስጋ ወደ ማይቀረው ብትነጉጂ ገላሽን ምስጥ ቢበላው ለአፈር ስጋሽ ለአፈር ቢታደልም እልፍ አላፍ እናትነትሽ ለሰከንድ ቀን ያልተለየን ዘላለም የጽንሰት እናቴ ያው ስለኔ ሳልሞትሽን አመሰግናለሁ። እናመሰግናለን። ያው እናቶች ቀን አስበን በመካከሉ ሁላችን እናቶቻችን አስበን ይህናገር ብሎ እሱም ስላስታወሰን በዚህ መርሃ ውስጥ እንድናካት ስለመረጠልን እናመሰግናለን። በኋላ ላይ ከቀለጦን ወይም ሌላ እንዳንተ የመረጥከው ግጥም ታነብልናለህ ወይ በዚህ ላይ ሀሳብ ሰጥና ወደ ግጥም እንመለሳለን። መልካም። ምናልባት ቅድም መግቢያ ላይ እያልኩኝ ነበረ በቀጣይ ለህትመት ይደርሳሉ ወይ ደግሞ መታተም አለባቸው ለንባብ መብቃት አለባቸው እያሰብኳቸው ስራዎች አሉ። ከዛ መካከል ያው አባ ምኒልክ አንዱ ነው። እኔ ምናልባት አባ ምኒልክ ቅድም ትንሽ ለመጠቆም ሞክሬያለሁ። መውጣት አለበት ወይ ደግሞ መነበብ አለበት ብዬ ማስበው የደከምኩበት ስራዬ ነው። ከዛ ጋር ተያይዞ ሌሎችም ስራዎች አሉ። መረግድ የሚል አንድ የግጥም ስብስብ ስራ ነው። በዘውግ ምናምን መጠቆም ይችላል። እንዲህ አይነት ዘውጉ ምናልባት ያው ቀደም እንዳልኩት ሀሳቦች ናቸው። ወጎች እና ስብስብ ስራ ነው።
እሱ አንድ ስራ አለኝ። ምናልባት ከዛ ጋር ተያይዞ በቀጣይ ቅድም እንዳልኩት ልምድ ያላቸው ጸሐፍት ጋር እየተነጋገርን የሚስተካከሉ ነገሮችን እያረምን እርማቶችን እያረምን ማለት ነው። እሱን አርትዖት ተሰርቶለት ወደ ህትመት እናደርሳለን ብለን ነው የምናስበው። እዛ ባሻገር መረግድ የሚል አንድ የግጥም ስራ አለ። እግዚአብሔር በፈቀደ እሱንም አብረን አያይዘን እናወጣለን ብለን ያሰብን። በግሌ እኔ ምናልባት 2 መጽሐፍት አንድ ላይ አወጣለሁ የሚል ሀሳብ ነው ያለኝ። ምናልባት ሀገራዊ ሁኔታ አሁን ያለው የሰላም ሁኔታ አንጻራዊ ሰላም ከመጣና እየተመቻቸ ባለ ሁኔታ ከተፈጠረ በተቻለ መጠን ሴት ዞን ከተገኘ ማለት ነው ለማድረግ ሞክራለሁ። ቀርሜሎስ የሚል አንድ የግጥም ስራ የተዘጋጀ ነበር። እሱም 3 የሚደርስ ስራዎች አሉ በቀጣይ የሚወጡ ማለት ነው። ምናልባት የገበያ ስርዓቱ ራሱን አስችሎ አንድ እንቅፋትና ምክንያት ስለሆነ እነዚህ ነገሮች የሚስተካከሉ ከሆነ በቀጣይ እነዚህ ስራዎች አውጥተን ያው ለአንባቢ እናደርሳለን የሚል ሀሳብ ናለን። ይመስገን። ጥሩ እናመሰግናለን። ምናልባት ይሄ ከቀለንቶን ላይ በሶፍት ኮፒ የሚገኝበት እድል አለ ወይ? አንተ ስራውን እንደ ማህበራዊ ሚዲያ በመሰሉ አማራጮች እትሞችን ለሌሎች አንባቢ ታቀርባለህ፣ ታደርሳለህ ወይ? እነዚህ ስነ ጽሁፍ መድረኮች ላይ ያለ ተሳትፎ እንዲህ አይነት ነገሮች ላይ ተሳትፎውን ብቻ ሳይሆን የእነዛን ፋይዳን ሀሳብ ልትሰጥባቸው ትችላለህ። አሁን ተገናኝተን ወይ ስንል ጽሁፎች እናቅርብ ስንል ምናልባት በዚህ ዙሪያ ያለ ልምድም ያለው ካለ እንወስዳለን። የሰው ስሜት ምንድን ነው የሚለውን ስለምፈልግ ነው። መጨረሻ ጊዜ እነዚህ ነገሮች ትልና አንድ ግጥም አንብበህልን እናሳጥራለን። ምናልባት ከሶፍት ኮፒ ጋር ተያይዞ እዚህ በፊት ያው በፔጅ ነበረ አጋራ ነበረ። ምናልባት አሁን ያንን ማለት የቀነሱበት ሁኔታ ነው አለ። በቀጣይ ግን ወጥ የሆነ እንትን ማለት ወደ ሶፍት ኮፒ የተቀየሩትን ሙሉ ለሙሉ ወጣ አድርገን የምናደርስበትን ሜካኒዝም ማመቻቻለሁ ማለት ነው። እስካሁን በመሀል ጋፖች ነበሩ፣ አላደረስኩም ማለት ይችላሉ። ያው ምናልባት አሁን ያለው ሁኔታ የሚታወቅ ስለሆነ ከዛ ጋር ተያይዞ ትንሽ አንዳንዴ ምክንያታዊ ትሆናለህ፣ ለራስህ ጊዜ መስጠት ይኖር ይሆናል። እስኪ ዝም ልበል ልጥፋ፣ ከእንደዚህ አይነት እንትኖች ልጥፋ የሚለው ነገር ሊኖር ይችላል። እንደዛ ሲሆን የራስህ ምክንያት ይኖራል እና በዛ ምክንያት ጠፍቼን የነበረ። በቀጣይ ግን እነዚህ ነገሮች ከማዳረስ ጋር ተያይዞ ገፋፍታል እቀጥለዋለሁ የሚል ሀሳብ ነው። ንባብ ላይ ስምትለን ነገር ካለ አሁን ይሄ የመጽሐፍት ወዳጆች የምንለው ቡድን ንባብን እንዲወድ ነው የተቻለ መጠን አንባቢ። አሁን ዛሬ የገቡ ብዙ ሰዎች አሉ፣ ታላላቆችም ወጣቶችም። ስለዚህ ንባብ ላይ የምትለን ነገር ካለ ስለ ንባብ እሱንም ነገር አክልና ወደ ግጥምህ ምናልባት ስለ ንባብ ያው እንግዲህ ፊት ያሉ ትልልቅ ሰዎች ናቸው። እኔ እነሱ በተቀመጡበት መድረክ ወይ ደግሞ ፊት ለፊት ስለ ንባብ ለማለት ትንሽ ይቸግረኛል። ምክንያቱም ያው ማንበብ ራስ መሆን በሌላ አባባል ለራስ ምግብ መስጠት ነው። ለእኔ እንደዛ ነው። ንባብ ማለት ለራስ ምግብ መስጠት፣ ጊዜ መስጠት፣ ህይወት መስጠት እንደማለት ነው ወስዶ ነው። ምናልባት አሁን የሚታወቅ ስለሆነ ዓለም ያለችበት ነባራዊ ሁኔታ ይታወቃል። ቲክታኩ፣ ፌስቡክ እና ሌሎችም ያው ሰውን እንደተባለው ኢንተርኔቱ ይሄ ቴክኖሎጂ ራሱን አስችሎ እንቅፋት ነው ወይ ደግሞ አንድ ራስ ምታት ነው። አጠቃቀም ክፍተት ስለሚኖር ሞሮበር አንባቢያን ግን ሳይሰለቹ ጥቅም ሳይሉ ለራሳቸው ጊዜ እየሰጡ ከስራቸው ጎን ለጎን ደግሞ ራሳቸውን ከሚኖሩበት ተቋም ያው ራሱን መብላት ማለት ከሚሰሩት ስራ ለገቢዎቻቸው የሚሰሩ ስራ ይኖራል። ከዛ ጋር በተቆራኘ ግን ጊዜ ሰጥተው ንባብ እንዲያነቡና ንባብ ባህላቸው ብናለ ጠቃሚ ነው የሚል ሀሳብ መስጠት ፈልጋለሁ። መልካም። ምናልባት ያው ትንሽ ለእኔ ስሜት እየሰጠ ብዬ ስላሰብኩኝ ነው ርዕሱን እንደዛ ሰጠሁት። ከዛ ጋር ተያይዘው ግን ምናልባት መጽሐፉ ተጽፎ ደግሞ እስከሚመረቅበት አንዳንድ ቻለንጆች ስለነበሩ የጻፍኩት ነገር ንስሐ ይላል። በዚች በቅዱማን ሰዓት የመንፈቅ ዕድሜ ስልጣኖ እርስዎ ማሽሙ ሸሞኑ እኛም ከንፈር መጠጠቦ ክብርነቶ ለክብሮ መገለጫ እመት በቀይ አበባ አባው በጃኖ ተውቦ ቀሳውስት ልብሰ ተክኖ አዛውንት ካባ አደርበው ሙሽሪት በቀሚስ ደምቃ ሙሽራው በቅሎ ሸልሞ አርበኛው ሰንደቅ አንግቦ ዲያቆኑ ጥምጣም ጠምጥሞ ሙስሊሙ ምልጃ ሰንድቆ ፓስተሩ ለጸሎት ታጥቆ ፍየል ለስሮት ደርታ በአባ በጎች ሲያንባቡ የሰላም ችቦ ሊፈነጥቁ ለዛ ገደብስ ዙፋን እርሶ በሰላም ገቡ። አይሰጡን የለ ቃል ሰጡን፣ አይገቡት የለ ቃል ገቡ።
እንደ ቃለው ቢሆን ኖሮማ ጣናን ከንቦች ታደጉ፣ አባይን ቆርጠው ገደቡ። ግድ የለም ይሁን እንዳሉ እኛም ቆም ብለን እናስብ፣ እርስዎ ሰከን ይበሉ። ባይሆን ግን ጎበዝ አለቆች ሲሰፍኑ በዓይነ ደም እንባ ሲያስተፉ ሎሌ የሆነውን ምዕመን ከርስት ከቀዩ ሲገፉ ምነዋ ማንሰለቦ ወዴት ሄደው የት ጠፉ? ክብርነቶ ከሰመጥንበት ባህር ምጥማቅ ስንጓጉጥ ወደ ማምሻ ጉድፋችንን ምንቀስበት ብትሮትን ስንሻ ነበልባል ክንዳችን ሲዘልፍ ጊዜ ሲከዳን ትንሹ ምነዋ አረፈዱብን ምነዋ ብዙ አመሹ። እኛ ጊዜ ደጀኖች እኩሉ ደንበር ሲያፈርሱ ገሚሱ ጎዳና ዘግቶ ሰፊ ካሜራ ሲነሱ መንገድ ጃዝ ተብሎ ወጥቶ ነፍሰ ጡር ሲያስጨነግፉ ዘግዝቀው ቢሰቅሉን አንሶ ቸንክረው አርባ ሲገርፉ በጽልመት ጸሎት መሀል ለዓለሙ ብስጥለው ሲያስምሉ አይቶ እንዳላየ ሰው ጥርሷን እንዳስወቀረች ሴሰር ክለት ውሽክ እያሉ ከደሙ ንጹሕ ነኝ ብለው እንደ ንጉሥ ጲላጦስ እጅዎትን ከሚታጠቡ የሚጮህ ደም ሰማይ ያለና ከጊዜው የሚታረቁ ዘንድ በቶሎ ንስሐ ይግቡ። ቆንጆ ስራዎች ያሉበት መጽሐፍ ነው። የሚገርመው ነው መጽሐፉ የለም። መጽሐፉ ከዚህ በፊት የነበሩ እንግዶቻችንም ሌሎችም እንደኛ የማይገኙ መጽሐፍት ዶክሜንቴሽን የሚገቡ ቆየት ያሉ መጽሐፍትን በስጦታ ያመጣሉ። እንግዲህ ከተማው ላይ ጥናት ምርምር ለሚሰራ ሰው በዛ ግብጽ ለሚጎበኝ ሰው ያዘጋጀነው ክፍል አለ። እንግዲህ ሰዓት ስለሚጠብ ነው ስንጨርስ ልታዩ ትችላላችሁ። ያላያችሁ ሰዎች እዚያ ላይ ይቀመጣሉ። እነዚህ ደግሞ አሁናዊ ናቸው። አሁን መነበብ ያለባቸው እንደሚሆን እንደማንችል እንዳለው ቢፈጥኑም አሁንም የሚነበቡ ናቸው የሉም እና ምናልባት በሆነ መንገድ መጽሐፍቱ የሚገቡበት መንገድ እንፍጠር። የግድ አንዳንድ ጊዜ መንግስት ያሟላው ከምንል ለቤተ መጽሐፍት የመስጠት ልምድ ይኖራል። በሰለጠኑት ሀገሮች አሁን ታላላቅ ሰዎች እኮ መጽሐፎቻቸው ኢንተርናሽናል እንዲታወቅ እንደነ ላይብራሪ ኮንግረስ ውስጥ እንዲገባ ወይም ሌሎች ሀገራት ላይ እንዲገባ ያደርጋሉ። የራሳቸውን ስራ ተመዝግቦ መቀመጡ ራሱ አንድ መልካም ነገር ነው እና ሌሎችን ነገር አስተያየት መስጠት እወዳለሁ። በሆነ መንገድ ስራዎችን መግባት አለባቸው። የሚፈልጉ ሰዎች አግኝተው እንዲያነቡ። አሁን ብዙ ጥያቄ የሌለው አድናቆትም ምንም ብዙ ሰው ያላለው ምናልባት መጽሐፉ እዚህ ያለው ሰው አላገኘም። ከተማው ላይ ሌሎች በብዙ መንገድ ሊያገኙት ይችላሉ። እንግዳችንን ተገኝተህ አክብረህና ሀሳብ ስላካፈልከን እናመሰግናለን። ዓላማችን መጽሐፍቶችንም ጸሐፊውንም ማስተዋወቅ፣ ሌሎች ሰዎች ከአንተ እንዲማሩ፣ አንተ ከሌሎች ጋር የምትገናኝ ማድረግ ነው። እንደው ምን ንባብ አለ፣ ምን ላይብረሪ አለ፣ ምን አለ የሚባለው የከተማውን ድባብ ቀየር ማድረግ ነው። ብዙ አቅም ነው ያለን ከተማ ላይ። ስለዚህ አሁንም ሌላ እንግዳም ካንተ በኋላ ስላለን ሰዓታችን ለማያመችን አንተ በመጨረሻ የምታስተላልፈው መልእክት ምስጋናም ሊሆን ይችላል፣ ሌሎች የመጨረሻ ሀሳቦች ካሉ እሱን ታጋራንና በክብር ደንሽኝ። አመሰግናለሁ። እኔ ምናልባት ያው ምስጋና መጀመሪያ እናንተ ናችሁ ስለጋበዛችሁ ከማህበረሰቡ ጋር እንደዚህ አይነት ነገር እንድትዋወቅ ስላደረጋችሁ እጅግ በጣም አመሰግናለሁ። እኔ ምናልባት ያው አሁን ትንሽ ያለንበት ሁኔታ ቅድም በተወሰነ ጨረፍ አድርጌ ሄድኩት። እኔ በቅርቡ በግዞት ላይ ነበርኩኝ። ያው ነካ ያደረጉት እነዚህ ትንሽ አንዳንድ ስሜት የሚቆረቁረኝ ነገር አለ እስከዚህ ሰዓት ድረስ ነው። አውቀን የምንተዋቸው ነገሮች አሉ። ቅድም እንዳልኩ ነው ለራስ ጊዜ የሚሰጠው ምክንያት ይኖራል። ለ4 ወር ለ5 ወር ያክል ግዞት ውስጥ ነበር አሁን ባለፈው ማለት ነው። ያው መንግስት ህግ አስከብራለሁ ሲንቀሳቀስበት በነበረው ጊዜ ማለት ነው። የስራ ደጋፊ ነህ በሚል አሁን ያለው ተቀናቃኝ ነው። የዛ ደጋፊ ነህ በሚል ግዞት ላይ የነበርኩት ከዛ ነው። ከዚህ ጋር ተያይዞ አንዳንዴ ያው ለራስ ጊዜ ተሰጣጣ ማለት ያው በሌላ ነገር አይተረጎምና እንደዚህ አይነት ነገሮች አሉ። ከዛ ድባብ እንደወጣ ከነበረኝ ስሜት እንደወጣ ነው እዚህ አሁን መጥቼ ያለሁትና ወደዚህ ወደ ነበርኩበት አቋም እንድመለስ እና የረዳኝ ለእኔ በግሌና አክብራችሁ ስለጠራችሁኝ እጅግ በጣም አመሰግናለሁ። በእናንተ ነው በሙከራ ነው በጥረት ነው በርታ።